እንደምን አላችሁ የተወደዳችሁ የአውሮፓ ሻምፒዮንስ ሊግ ተጠባቂ ምሽቶች ዳግም በዚህ ሳምንት ይመለሳሉ። ዛሬ በሳንሴሮ ጁሴፔ ሜዛ ኢንተር ሚላን ባርሴሎናን ያስተናግዳል። ነገ ደግሞ አርሰናል ወደ ፓርክ ደ ፕሪንስ አቅንቶ ከፓሪስ ሴን ጀርማ ጋር ጨዋታቸውን ያደርጋሉ። ከዛ ባለፈ አርሰን ቬንገር የሰጡት አስተያየት ምናልባት የዩናይትድ ደጋፊዎችን ብዙም የሚያስደስት አይመስልም። የትሬንት አሌክሳንደር አርኖልድ መልቀቅ እንዲሁም ደግሞ የራፊና ለጣሊያን ለመጫወት መቃረብና የብሩኖ ፈርናንዴዝና የአሊላል ጉዳይ በዋነኛነት የምናነሳቸው ጉዳዮች ናቸው። አብራችሁ እንድትቆዩ ከወዲሁ ለመጋበዝ እንወዳለን። በቆይታችሁም የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ ለመጋበዝ እንወዳለን። ባርሴሎና ከኢንተር ሚላን ባለፈው ሳምንት ምናልባትም ለረጅም ጊዜ በእግር ኳስ ከማይረሱ ጨዋታዎች መካከል አንዱን አሳዩን። 3-3 የተጠናቀቀው ጨዋታ በማጥቃትና በመከላከል ተቃርኖ ውስጥ ያሉ ሁለት ቡድኖች የተለያየ ጽንፍን ይዘው ያላቸውን የላቀ ኳሊቲ ያሳዩበት መርሃ ግብር እንደነበረ ማንሳት እንችላለን። ኢንተር ሚላን በጥብቅ መከላከሉ የሚታወቅ ነገር ግን ፍሌክሲብል መሆን የሚችል ቡድን ስለመሆኑ ጠቋሚ የነበረበት ጨዋታ ነበር። ባርሴሎና በበኩሉ የላሚን ያማልን አስፈላጊነት በደንብ የተረዳበት ጨዋታ ነበረ። በመጀመሪያው 2-0 ከተመሩ በኋላ ያስቆጠረው ጎል የሱ ነጸብራቅ እንደነበር ማንሳት እንችላለን። እንዲያም ቢሆን ግን ፔድሪን ማቆም የኢንተር ሚላን ዋነኛው ጉዳይ ሊሆን እንደሚችል ማንሳት እንችላለን። ይህን ጨዋታ ለማሸነፍ የኦፕታ ሱፐር ኮምፒውተር ለባርሴሎና የ56% እድል መስጠት ችሏል። ኢንተር ሚላን ከ2010ና ከ2023 በኋላ ለመጀመሪያ ጊዜ ለሶስተኛ ጊዜ እንግዲህ በፍጻሜው ለመገኘት ጥረት የሚያደርግ ነው የሚሆነው። ከዚህ ቀደም እንግዲህ በደረሰባቸው በ2010 እና በ2023 በ2010 ዋንጫውን ከጆዜ ሞሪኒዮ ጋር አሳክቷል። 2023 ላይ ደግሞ በውድድሩ በማንቸስተር ሲቲ 1-0 ተሸንፎ ዋንጫውን ማጣቱ የሚዘነጋ አይደለም። ባርሴሎና ወደ ፍጻሜው ማለፍ የሚችል ከሆነ ሌላ ስድስተኛው የፍጻሜ ጨዋታ ይሆናል። 1994፣ 2006 እንዲሁም 2009፣ 2011፣ 2015 ባርሴሎና ፍጻሜ በተገኘ ቁጥር ዋንጫውን አሳክቶ ነው የሚያጠናቅቀው። ይሄን ማድረግ ይችላሉ የሚለው የሚጠበቅ ነው የሚሆነው። ባርሴሎና ባለፉት 6 ከሜዳ ውጭ ባደረጋቸው የሻምፒዮንስ ሊግ ጨዋታዎች ከማን ጋር? ከኢንተር ሚላን ጋር ማለት ነው። ያሸነፋቸው ጨዋታዎች አንድ ብቻ ነው። ይሄንን መጥፎ ታሪክ የመቀየር ግዴታ አለበት እያሉ ይገኛሉ። በጣሊያን ምድር ከሜዳ ውጪ ተጉዞ 24 ጨዋታዎችን አድርጎ በአጠቃላይ ማሸነፍ የቻለው 5ቱን ብቻ ነው። ይህም ማለት በጣሊያን ምድር ላይ ያላቸው የማሸነፍ ንጻሬ ለባርሴሎና 21% ላይ ይቀመጣል። በየትኛውም ዓለም ላይ ካሉ በተለይ በአውሮፓ አህጉራት ላይ ዞረው በሚያደርጓቸው ጨዋታዎች ዝቅተኛ የማሸነፍ ንጻሬ ያላቸው በዚቹ በጣሊያን ግዛት ነው። ከዚህ ቀደም በባየር ሙኒክ አሰልጣኝነታቸው ሳሉ በዚህ ጨዋታ ላይ ተሳትፎ ያውቃሉ። ኢንተር ሚላን በሜዳ ያሸንፎኝ ነበር፣ ግን ሜዳቸው ድረስ መጥቼ 3-1 አሸንፌያቸዋለሁ። በተጫዋችነት ዘመንም ሚላን ከተማ ድረስ መጥቼ ጨዋታ እንደማድረጌ ሳንሴሮ ለኔ ብዙም ሩቅ አይደለም በስሜት ረገድ የሚል አስተያየትን ሰጥተዋል አሰልጣኝ ሃንስ ፍሊክ። አሁን ከጨዋታው ጋር በተያያዘ የሚነሱ የተለያዩ ነገሮች አሉ። ባለፈው ሳምንት የነበራቸው ጨዋታ ላቅ ያለ እንደነበር ማንሳት እንችላለን። ነገር ግን ሁለቱም ቡድኖች በውስጥ ውድድር ላይ ተጫዋቾቻቸውን ለማሳረፍ ባደረጉበት ጥረት አስጨናቂ የሚባል ፈተና ጥረት አጋጥሟቸው ነበር። ሁለቱም ቴንስ የሚባል የታይትል ፈተናዎች አሉባቸው። ባርሴሎና ሪያል ማድሪድ ከስር በ4 ነጥብ አጥብቦ የተከተላቸው ይገኛል። ኢንተር ሚላን ከናፖሊ ጋር ያለውን የነጥብ ልዩነት በ3 አጥብቦ እየተከተለ ነው የሚገኘው ሁለተኛ ደረጃ ላይ ሆኖ። ባርሴሎና በቀጣይ ሳምንት ሄዶ ከዛሬው ኢንተር ሚላን ጨዋታ በኋላ ሪያል ማድሪድን ነው የሚገጥመው። ኢንተር ሚላን በደረጃ ሰንጠረዡ ያለውን በቀጣዮቹ 3 ጨዋታዎች ለማጥበብ ጥረት ያደርጋል። ናፖሊ 7 ነጥብ ብቻ ነው የሚፈልገው። ስለዚህ እንደዛም ቢሆን ዋና ዋና ተጫዋቾቻቸውን ለማሳረፍ ጥረት አድርገው ነበር። ለምሳሌ ባለፉት የመጀመሪያው ጨዋታ ላይ ከተሰለፉ ተጫዋቾቻቸው ላይ ብዙዎቹን ተጫዋቾች ካለፉት ሳምንት 22 ቋሚ ተሰላፊ ዝርዝር ውስጥ ከነበሩ ተጫዋቾች መጫወት የቻሉት 3ቱ ብቻ ናቸው በጣሊያንና በስፔን። በባርሴሎና በኩል ፔድሪና ጀራርድ ማርቲን ነው በቋሚነት የጀመሩት። በጣሊያኑ ኢንተር ሚላን በኩል ያምቢሼክ ብቻ ነበር በቋሚነት የተሰለፈው። ኢንተር እንግዲህ በሁለተኛ ቡድኑ በሚባል ደረጃ በገባበት ጨዋታ 1-0 በሆነ ውጤት አሸነፈ። አንስላኒ ነበር ክሪስቲያን አንስላኒ ብቸኛውን የፍጹም ቅጣት ምት ግብ ማስቆጠር የቻለው። ነገር ግን ባርሴሎናዎች 1-0 ይመሩ ስለነበሩ ከረፍት መልስ ላሚን ያማል፣ ፍሬንኪ ዲዮንግና ራፊኒያን ቀይረው ለማስገባት ግዴታ ነበረባቸው። ጨዋታውንም የእነዚህ ተጫዋቾች መግባት ቀይሮላቸው 2-1 በሆነ ውጤት አሸንፈዋል። የመጀመሪያው ጨዋታ ቀደም ብዬ እንደገለጽኩት በጣም ሞደርን ዴ ክላሲክ ነው። 3-0 የተጠናቀቀው ላይን የሚስብ ለመመልከት የሚማርክ ቁጭ ብድግ የሚያስደርግ አንዱ ይመራል፣ አንዱ አቻ ያደርጋል፣ ከዛ አንዱ ሌላ ጥበብ ያሳየናል። የሚያበቃ አልነበረም ድራማው። ይህንን ነገር ዛሬም እንዲደግሙልን የምንፈልግበት አይነት
ምሽት እንደሆነ ማንሳት እንችላለን። ላሚን ያማል አሁን በአውሮፓ ሻምፒዮንስ ሊግ በዚህ ውድድር ዘመን 5 ጎሎችን አስቆጥሯል። ገና 17 ዓመቱ ላይ ነው የሚገኘው። 3 ተጫዋቾች ብቻ በዚህ እድሜያቸው ላይ የተሻለ ጎሎችን ማስቆጠር ችለዋል። ከ20 ዓመት በታች ሆነው ማለት ነው። እነዚህ ተጫዋቾች ኤርሊንግ ብራውት ሃላንድ፣ ኪሊያን ኤምባፔና ራውል ጎንዛሌዝ ናቸው። ሁሉም ተጫዋቾች ግን የፊት መስመሩን የማጥቃት ክፍል ይዘው ነበሩ ይጫወቱ የነበሩት። ሞር ላሚን ያማልን ለየት የሚያደርገው በመስመር ላይ እየተጫወተ እንደመገኘቱ ነው። ሌላኛው ለሪካርድ እየተጫወተ የሚገኘው ራፊኒያ ነው። ራፊኒያ አሁን በ20 ጎሎች ላይ ተሳትፎ አድርጓል በዘንድሮ የውድድር ዘመን 12 ጎሎችና 8 አሲስቶች። ይሄም ከሊዮኔል ሜሲ በባርሴሎና ቤት እያለ ካስመዘገበው 19 የጎል ተሳትፎ በአንድ የውድድር ዘመን የተሻለ አድርጎታል በዚህኛው ጊዜ። ነገር ግን የክርስቲያኖ ሮናልዶን ቁጥር ለመስበር ጥረት ያደርጋል። 2013-14 ላይ ሮናልዶ ማድሪድ ያንን ዋንጫ ሲያሳካ 17 ጎሎችና 4 አሲስቶች ነበሩት። ያ ማለት 21 የጎል ተሳትፎ ነበረው። ይሄን ሪካርድ የግሉ ለማድረግ በአውሮፓ ሻምፒዮንስ ሊግ ከፍተኛው ቁጥር ይሄ ነው። ይሄን ሪካርድ የግሉ ለማድረግ የሚጫወትበት ይሆናል። ስለዚህ ያማልና ራፊኒያ ዛሬ የኢንዛጊን ቡድን ለመፈተን የተዘጋጁ ተጫዋቾች ናቸው የተባለ ይገኛል። ኢንተር አሁን ባለፉት 15 ጨዋታዎች በአውሮፓ ሻምፒዮንስ ሊግ ምንም አይነት ጨዋታዎችን ሳይሸነፍ እየተጓዘ ነው የሚገኘው። ይሄም ሳይሸነፉ ለረጅም ጊዜ የተጓዙበት ከ1980 በኋላ ያስመዘገቡበት አዲሱ ታሪካቸው ነው። ያኔም እንደዚሁ 9 ጨዋታዎችን በሜዳቸው ሳይሸነፉ ተጉዘው እንደነበር ማንሳት እንችላለን። በጊዜው እስከ ግማሽ ፍጻሜው ነበር ድረስ መጓዝ የቻሉት። አሁንስ በተመሳሳይ ይሄ ገድላቸው እዚህ ጋር ይቆማሉ የሚለው የሚጠበቅ ነው። ላውታሮ ማርቲኔዝ ዳግም ወደ ልምምድ ተመልሷል። የቡድኑ አካልም መሆን ችሏል። ላይመለስ ይችላል የሚል ፍራቻ ነበር ካለፈው ሳምንት የጡንቻ ጉዳት በኋላ። አሁን ግን በቡድኑ ውስጥ እንደሚገኝና የመጨረሻ ልምምዱ እንደሰራ ይፋ ተደርጓል። እንደ ዴንዝል ዱምፍራይስ፣ ማርከስ ቱራም ያሉ ተጫዋቾች ባለፈው ጨዋታ ላይ ደምቀው ነበረ። ስለዚህ አሁን የላውታሮ ማርቲኔዝ የበለጠ አስፈላጊነት የሚታይበት እንደሚሆን ይጠበቃል። ሮበርት ሌቫንዶቭስኪ ወደ ቡድኑ ተመልሷል። በቋሚነት ይጀምራል ተብሎ አይጠበቅም። ስለዚህ ፌራን ቶሬስ አሁንም ኢንፎርም ስለሆነ በቋሚነት ጨዋታውን ይጀምራል ተብሎ ነው የሚጠበቀው። በጣም በጥሩ መሻሻል ላይ ነው የሚገኘው ቶሬስ። አሁን በባርሴሎና የተጫዋችነት ዘመኑ ምርጡ የካሪየሩ ጊዜ ላይ ነው የሚገኘው። በተለይ ሌቫንዶቭስኪ ከተጎዳ በኋላ ስፓኒያርዱ በደንብ ነው ቦታውን መረከብ የቻለው። በሁሉም ውድድሮች አሁን 17 ጨዋታዎች ላይ ብቻ ነው በቋሚነት የተሰለፈው፣ ግን 19 ጎሎች ላይ መድረስ ችሏል። ይሄም በጣም ጥሩ የሚባለው ቁጥር ነው ተብሎ ተመዝግቧል። በየ92 ደቂቃዎቹ አንድ ግብ ያስቆጥራል እንደማለት ነው እያሉት ይገኛሉ። ስለዚህ የዛሬው ጨዋታ የበለጠ ለፌራን ቶሬስ በቋሚነት ለመጀመር የተሻለው እድል የሚሰጡበት እንደሚሆን ነው የሚጠበቀው። ኢንተር ሚላን በ2023 ለፍጻሜ መድረስ እንደቻለ የሚዘነጋለን። ባርሴሎና በበኩሉ 2014-15 ላይ ዩቬንቱስን ካሸነፉበት ጨዋታ በኋላ ለፍጻሜ ተገኝቶ አያውቁም። ይህንን ታሪክ የመቀየር ግዴታ አለባቸው። የሃንስ ፍሊክ ቡድን ወይ ለሶስት ዋንጫዎችን አንስቶ ያጠናቃል ወይ ደግሞ የሆነ ቦታ ላይ ክራክ ያደርጋል። ወይ ከማድሪድ ጋር ባለው ጨዋታ ሊሆን ይችላል፣ ወይ በዛሬው ጨዋታ ሊሆን ይችላል። ግን አጓጊ ነው የሚሆነው ይህንን ነገር ለመመልከት። ምክንያቱም አሁን በአውሮፓ ሻምፒዮንስ ሊግ ብቻ 40 ጎሎችን ማስቆጠር ችለዋል። ይሄ በጣም አስገራሚ ነው። በአንድ ሲዝን ብዙ ጎል ካስቆጠሩ ቡድኖች መካከል አንዱ አድርጓቸዋል። ራሳቸው በ1999 2000 ካሳኩት ጊዜ በኋላ ያሳኩት ምርጡ ቁጥር ነው እየተባለ ይገኛል። ይሄ 18ኛ ግንኙነታቸው ይሆናል በኢንተር ሚላንና በባርሴሎና መካከል። ባርሴሎና ከነዚህ የበለጡ ጌሞችን በዚህ ውድድር ላይ የተመለከት ነው፣ ወይም ደግሞ በአውሮፓ ሻምፒዮንስ ሊግ ከዚህ የበለጡ ግንኙነቶችን የተመለከት ነው። ባየር ሙኒክ ከሪያል ማድሪድ 28 ጊዜ፣ ዩቬንቱስ ከሪያል ማድሪድ 21 ጊዜ፣ ኢንተር ከሪያል ማድሪድ 19 ጊዜ የበለጠ ተጫውተዋል። በዚህ ጨዋታ ላይ ደግሞ ኢንተር ሚላን ከባርሴሎና ለ18ኛ ጊዜ ይገናኛሉ። በ2022 ተገናኝተው እንደነበረ የሚዘነጋለም። ባለፈው ሳምንት ሁለተኛውን ጨዋታም ሲጫወቱ 3-3 ነው የተለያዩት። 2022 ላይም 3-3 በሆነ ውጤት ነው ጨዋታው የተጠናቀቀው። ዛሬስ የሚለው የሚጠበቅ ነው የሚሆነው። ካለፉት 6 ከኢንተር ጋር ከተደረጉ የሜዳ ውጭ ጨዋታዎች ባርሴሎና ማሸነፍ የቻለው በአንዱ ብቻ ነበር። እሱም 2019 ላይ 2-1 ያሸነፉበት ነበረ። ከዛ ውጭ ግን በጣሊያን ውድድር ጣሊያን ላይ በሚደረጉ ጌሞች ያለው የማሸነፍ ንጻሬ 21% ሲሆን ይሄም ደካማው ነው ተብሎ እየታመነ ያለው ጉዳይ ይመስላል። በዚሁ ወደ አርሰን ቬንገር ጉዳይ እናምራ። አርሰን ቬንገር የዩሮፓ ሊግ አሸናፊዎች የሻምፒዮንስ ሊግ ቦታን ማግኘት የለባቸውም የሚል አስተያየትን ሰጥተዋል። በተለይ ከማንቸስተር ዩናይትድና ቶተንሃም ጋር በተያዘ ሰሞንኛ ወሬው ሁሌ እነዚህ ክለቦች ነው። ሁለቱ ቡድኖች በደረጃ ሰንጠረዡ እግርጌ ላይ ነው የሚገኙት። ምናልባትም በታሪካቸው መጥፎ የውድድር ዘመንን እያሳለፉ ይገኛሉ። ነገር ግን ዩሮፓ ሊጉን የሚያሸንፉ ከሆነ ተጫዋቾቹ
ወይ ክለቦቹ በአውሮፓ ቻምፒየንስ ሊግ በቀጣይ ዓመት የሚሳተፉ ነው የሚሆነው። አርሰን ቬንገር ግን ይሄ ህግ መስተካከል አለበት ብለዋል። ከዚህ ቀደም እስከ 2014 ድረስ የዩሮፓ ሊግ አሸናፊዎች ወደ ቻምፒየንስ ሊግ የሚገቡበት አሰራር አልነበረም፣ እንደ አዲስ የመጣ ነው። ታዲያ ይህንን ነገር ምን አሉ እሳቸው፣ እነዚህ ክለቦች ማሸነፋቸው ማረጋገጥ ያለበት በዛው በዩሮፓ ሊግ መሳተፋቸውን እንጂ ወደ አውሮፓ ቻምፒየንስ ሊግ መግባትን አይደለም። ፕሪሚየር ሊጉ 5 ቡድኖች ያሳልፋል በቀጥተኛነት። ስለዚህ ያ በቂ ነው፣ ከዚህ በላይ አስፈላጊ አይደለም በማለት አስተያየታቸውን ሰጥተዋል። ስለዚህ ሰዎች አሁን ዩሮፓ ሊግን ትኩረት እንዲያደርጉበት፣ ኢንተረስትድ እንዲሆኑበት፣ ዋነኛ ፐርፐዛቸው እንዲሆን እያደረገ ሊሆን ይችላል። ነገር ግን ደግሞ በአውሮፓ ሊግ የማሸነፉ ሽልማት ሻምፒዮንስ ሊግ ተሳታፊ መሆን አይደለም የሚል አስተያየታቸውን ሰጥተዋል። ይሄ በማንቸስተር ዩናይትድ ደጋፊዎች ዘንድ የሚወደድ አይደለም። ማንቸስተር ዩናይትድ ዩሮፓ ሊጉን 2017-18 ላይ ካሸነፈ በኋላ በጆዜ ሞሪኒዮ ቡድን በፕሪሚየር ሊጉ 6ኛ ስለጨረሰ ከሻምፒዮንስ ሊግ ቦታ ውጭ ነበር። ነገር ግን የዩሮፓ ሊግ አሸናፊነቱ ሻምፒዮንስ ሊግን እንዲካፈል አድርጎት ነበረ። አሁንም ማንቸስተር ዩናይትድ በደረጃ ሰንጠረዡ 15ኛ ደረጃ ላይ ይገኛል። በተመሳሳይ ምናልባት በአቋራጭ መንገድ የዩሮፓ ሊጉን ማሸነፍ የሚችል ከሆነ ወደ ከሻምፒዮንስ ሊጉ መግባት የሚችልበት እድል የሚያገኝ ይሆናል። ከ2009 በኋላ ነው ሪብራንድድ የተደረገው የዩሮፓ ሊግ ውድድር እና ክለቦች ያልተጠበቀ ቦታ እየጨረሱ ግን በውድድሩ ያንን ካደረጉ በኋላ በተሻለ ቦታ ላይ እንዲገኙ ያደርጋቸዋል። ለምሳሌ ሴቪያ 2023 ላይ ውድድሩን ሲያሸንፍ በላሊጋው 12ኛ ደረጃን ይዞ ነው የጨረሰው። 2010 ላይ ፉላም የዋንጫ ተሳታፊ በነበረበት ጊዜ 12ኛ ደረጃን ይዞ ነበር የፍጻሜው ተፋላሚ የነበረው። አርሰን ቬንገር ይህንን ነገር እንደማይወዱት ገልጸዋል። ግን በምን ያህል ደረጃ ተቀባይነት ያገኛል የሚለው በሌሎች ዘንድ አብረን የምንመለከተው ነው የሚሆነው። ብዙዎች ግን በተለይ በማንቸስተር ዩናይትድና በቶተናም በኩል ያሉ ሰዎች ይህንን አስተያየት እንዳልወደዱት እየተነገረ ነው የሚገኘው። ሌላኛው መመልከት ያለብን ጉዳይ ምናልባትም የዚህ የትሬንት አሌክሳንደር አርኖልድ ጉዳይ ነው የሚሆነው። ትሬንት አሌክሳንደር አርኖልድ ሊቨርፑል ያለው ቆይታ ሙሉ ለሙሉ ማብቃቱን የሚያሳውቅ አስተያየቱን ትላንትና ይፋ አድርጓል። ይሄ የመጨረሻ ዓመቴ ነው፣ በስተመጨረሻም እለቃለሁ ብሏል። በቀጣይ ትሬንት አሌክሳንደር አርኖልድን በሪያል ማድሪድ ቤት እንደምንመለከተው የተረጋገጠ ይመስላል። ትናንት ሪያል ማድሪድ ቤት ዜና ይበዛ ነበር። ካርሎ አንቸሎቲ ከቀጣዩ የኤል ክላሲኮ ሳምንት በኋላ ከክለቡ ጋር እንደሚለያዩ ወደ መረጋገጡ ተቃርቧል። ዣቪ አሎንሶ ቦታውን ይይዛል ተብሎ ይጠበቃል። ታዲያ የተሻለ ጥቅም ቢቀርብለትም ትሬንት አሌክሳንደር አርኖልድ በቃኝ በማለት ይፋ አድርጓል። በፉል ባኮች ታሪክ በእንግሊዝ እግር ኳስ በተለይ የምንጊዜውም ከፍተኛ ተከፋይ ሊያደርጉት ጥያቄ አቀርበውለት ነበር ተብሏል። ነገር ግን ህልሜን ኖር ያለው የሚለው ትሬንት አሌክሳንደር አርኖልድ ከ20 ዓመታቶች ቆይታ በኋላ ከሊቨርፑል ጋር ስለመለያየቱ ይፋ አድርጓል። በአመቱ መጨረሻም እንደሚለቅ ነው ይፋ የተደረገው። ካርሎ አንቸሎቲ ቀጣዩ የብራዚል አሰልጣኝ እንደሚሆኑ ወደ መረጋገጡ እየመጣ እንዳለ እየተነሳም ነው የሚገኘው። በቀጣይ ዣቪ አሎንሶ የቀድሞ ክለቡን በኤል ሳንቲያጎ ቤርናቤው በመረከብ ጋላክቲኮችን ማሰልጠን የሚጀምር ነው የሚሆነው። ማድሪድ የሳሊባንም ጉዳይ ለመጨረስ መስራት እንደጀመረ የተገለጸ ነው የሚገኘው። ራፊናን እንመልከት። የዘንድሮ ድንቅ ተጫዋች የጣሊያን ብሔራዊ ቡድን ተጫዋች ሊሆን ተቃርቤ ነበር የሚል አስተያየቱን ሰጥቷል። በ2020 ዩሮ ዋንጫውን ባሸነፉበት ጊዜ የጣሊያን ብሔራዊ ቡድንን ለመቀላቀል በጣም ተቃርቤ ነበር። ነገር ግን የፓስፖርት ጉዳዮች ባለማለቃቸው ምክንያት ሳይሳካልኝ ቀርቷል። በዛ ሰዓት ላይ በተለይ በጣሊያን እግር ኳስ ውስጥ የነበሩ ሰዎች፣ በብሔራዊ ቡድን ውስጥ የነበሩ ሰዎች ይደውሉልኝ ነበር። የአርሰናሉ ጆርጊኒዮ ይደውልልኝ ነበር። የጣሊያን ስታፍ አባላት በሙሉ ይደውሉልኝ ነበር። የተለየ ፕሮጀክት ነበር፣ አይኔንም የሚይዝ ፕሮጀክት ነበር። ነገር ግን በዛው ሰዓት ላይ ለብራዚል ማሊያ ለመጫወት 1% እንኳን እድል አለኝ ወይ ብያስብ ነበር። እንዳለመታደል ሆኖ የጣሊያን ፓስፖርቱ ሙሉ ለሙሉ ሊያልቅልኝ አልቻለም። በዛ ምክንያት ለብራዚል ለመጫወት ችያለሁ በማለት አስተያየቱን ሰጥቷል። 2020 ዩሮ ላይ የፍሬድሪኮ ኬዛ የሎሬንዞ ኢንሴኝ እንዲሁም ደግሞ በሰዓቱ አብሯቸው የነበረው ዶሚኒኮ ቤራርዲ ጥምረት ድንቅ ነበር እና አስቡት ይሄኛው ጥምረት በዛ ላይ ቢሆን ኖሮና ሌላ አስደናቂ ጥምረት ሊሆን እንደሚችል ማሰብ ይቻላል። በስተመጨረሻም ብሩኖ ፈርናንዴዝ እና ሂላልን እናንሳ። አልሂላልና ብሩኖ ፈርናንዴዝ ጋር የተያዘ አስተያየቶች እየወጡ ነው የሚገኘው። በተለይም አልሂላሎች
የመጨረሻ የተባለ ሙከራቸውን ከክለብ ወርልድ ካፕ በፊት ወይም ከዓለም ክለቦች ዋንጫ በፊት ያደርጋሉ ተብሎ ይጠበቃል ነው የተባለው። ታዲያ ተጫዋቹን ለማስፈረም ብሩኖ ፈርናንዴዝን ባንካቸውን ለመስበር ዝግጁ ናቸው ተብሏል። ነገር ግን ሩበን አሞሪም በምንም ምክንያት ተጫዋቹ አይነኬ ስለመሆኑ ገልጿል ነው የተባለው። የብሩኖ ፈርናንዴዝ ካምፕና የአል ሂላል ሰዎች ተደጋጋሚ ግንኙነት እንዳደረጉ እየተነገረ ነው የሚገኘው። ኦፊሻል የሆነ ቢድ ወይም ደግሞ ገንዘብ አልቀረበም። በክለቦች መካከል ንግግር የለም። አል ሂላል ግን ጠንክሮ እየሰራ ነው፣ ይህንን ዝውውር መጨረስ ይፈልጋል እየተባለ ነው የሚገኘው። ሙሉ ባንካቸውን ቢሰብሩ ምን ያህል ያወጡለታል ለብሩኖ ፈርናንዴዝ የሚለው የሚጠበቅ ነው የሚሆነው። ማንቸስተር ዩናይትድ ያለ ብሩኖ ፈርናንዴዝ ግን ማሰብ የሚገመት ጉዳይ አይደለም። ሩበን አሞሪም ብሩኖ ፈርናንዴዝ የፕሮጀክቱ ዋነኛ ፒስ ነው ብሎ እንደሚያምን እየተነገረ ነው የሚገኘው። አይነኬ ተጫዋቹም ነው እና ለሳውዲዎች ይሄ መልእክት እንዲደርሳቸው ይፈልጋል እያሉ ይገኛሉ። እንዴት ባለው ሁኔታ ይሆናል ይህ ዝውውር አብረን የምንመለከተው ይሆናል። ለሁሉም ቆይታችን ይህንን ይመስል ነበር። መልካም ቀን ተመኘውላችሁ። ሰላም።